ፈዝኩሩኒ አዝኩሩኩም አስታውሱኝ አስታውሳቸዋለሁ። አላህን በደንብ አውሳው፣ አላህን በደንብ ቀድሰው፣ አላህን ሁሌ ዘክረው። ፈዝኩሩኒ አዝኩሩኩም አስታውሱኝ አስታውሳቸዋለሁ። አብዱላህ ብኑ አባስ ተርጁማኑል ቁርአን ታላቁ ሰሃባ እዝኩሩኒ ቢጣዓቲ ማለቱ ነው። እኔም በመታዘዝ አውሱኝ፣ ታዘዙ፣ ያዘዝኳችሁ ቦታ ተገኙ። እንደዚሁም አዝኩሩኩም ቢመዑነቲ በእርዳታዬ በእገዛዬ አስታውሳችኋለሁ። ናም አላህን በደንብ ስናወሳው አላህ ያወሳል። አንድ ሐዲስ አለ አይደል? ታላቁ ሰሃባም ራሱ አብዱላህ ኢብኑ መስዑድን ማነው አብዱላህ ኢብኑ አባስን ነቢዩ ሰለላሁ ዐለይሂ ወሰለም የመከሩት ምክር ላይ ያ ጉላም ኢኒ ኡዓሊሙከ መርሐባ ሹክራን ጀዛከላህ ኸይር። ሙስሊም ወንድም መስታወት ነው አሉ ነቢዩ ሰለላሁ ዐለይሂ ወሰለም። መስታወት ፊት ላይ የሆነ ነገር ካለ ምን ይሆናል? እንከንን ተነሳ። ሙስሊም መስታወት ነው፣ የወንድሙን ችግር ምን የሚያደርግ የሚቀርፍ። ነገ አላህ በረሕመቱ ይዘይል። ነቢዩ ሰለላሁ ዐለይሂ ወሰለም ይህን ታላቅ ሰሃባ ሲመክሩት ምን አሉት? ያ ጉላም ኢኒ ኡዓሊሙከ ከሊማት እኔ ንግግርን አስተምርሃለሁ፣ ቃላቶችን አስተምርሃለሁ አሉትና እሕፈዝላህ የሕፈዘከ አላህን ጠብቀው አላህ ይጠብቅሃል። ምን ማለት ነው? አላህን ጋርዱን ጠብቀው ላ ባዘዘህ ቦታ ተገኝ፣ በከለከለህ ቦታ ተከልከል። አላህ በጭንቅ ሰዓት አላህ ይደርስልሃል፣ ይጠብቅሃል። እሕፈዝላህ ተጂድሁ ቱጃሐከ አላህን ጠብቀው ፊት ለፊት ታገኘዋለህ። ብዙ ምክር መከሩትና እቺን አስታውሱኝ አስታውሳቸዋለሁ የሚለው አላህን ባወሳነው ጊዜ በመልካም ቦታ እሱን ሁሌ በዘከርነው ጊዜ ኸይር ነገር አላህን በለመንን ጊዜ የምናገኘውን ጥቅም ለማውሳት ነው። ነቢዩ ሰለላሁ ዐለይሂ ወሰለም ይህን ሰሃባ ሲመክሩት ምን አሉት? ተዐረፍ ኢለላህ አላህን ተዋወቀው፣ ፊረኻ በደስታ በአማኑ ጊዜ ወጣት ሆነ ገንዘብ ኖሮ አፍያ ኖሮ አላህን ተዋወቀው። ያዕሪፉከ ፊሽዳ በጭንቀት ጊዜ ያውቀሃል። ነቢዩላህ ዩኑስ ዓለይሂ ሰላም አሳ ነባሪ ሆድ ውስጥ የወደቁ ጊዜ በዛ ድቅድቅ ጨለማ ባህር ውስጥ ሲገቡ ፈናዳ ፊ ዙሉማት እዛ ድቅድቅ ጨለማ ተጣራ። ምን ሲል አላ ኢላሃ ኢላ አንት ካንተ በስተቀር በእውነት የሚመለክ አምላክ የለም፣ ሱብሓነክ ጥራት ይገባ፣ ኢኒ ኩንቱ ሚነ ዛሊሚን እኔ ከበዳዮች ነኝ ብለው ራሳቸውን ዝቅ አድርገው ሚነል መዝሉሚን ሳይሉ ሚነ ዛሊሚን። የዛ ጊዜ አላህን ተጣሩ። ሲጣሩ ዑለማዎቹ አነስ ብኑ ማሊክ ባስተላለፉት አንድ ሐዲስ ላይ ሰማይ ውስጥ ያሉ መላእክቶች ተንጫጩ። ያ ረብ ሃዛ ሰውቱን ማዕሩፍ ይህ የሚታወቅ ድምፅ ነው። ሚን ቢላድ አልገርቢያ ሩቅ ከሆነው አገር ከዱንያ ከዛ የሚታወቅ ድምፅ ነው። እማ ተዕሪፉ ታዲያ ማን እንደሆነ አታውቁም እንዴ ይላቸዋል አላህ። መን ሁዋ ማን ነው እሷ? ቃለ አብዲ ዩኑስ ባሪያዬ ዩኑስ ነው ይላል አላህ። መላእክቶች ምናሉ? ባሪያ ዩኑስ ያ በሰላም ጊዜ በመልካም ሰዓት ስራው የምትቀበለው መልካም ስራ ወደ አንተ የሚመጣው ሁሌ አንተ ጋር የሚገናኘው? አዎ ያ ረብ ይላሉ መላእክቶች። አፈላ ተርሐም ማ ካነ የስነዑ ፊ ረኻ እዛ በአማኑ በደስታው ጊዜ የሚሰራውን ስራ አይተህ ዛሬ አታዝንለትም? ከዚህ ጭንቀት ከዚህ መከራ ነጃ አትለውም? ቃለ በላ እንዴታ እለዋለሁ እንጂ። ፈአመረ ላሁ ልሑት አላህ አሳ ነባሪውን አዘዘው እንዲተፋቸው ማለት ነው። ደሓክ ብኑ ቀይስ የሚባሉት ዓሊም ምን ይላሉ? እዝኩሩ ላህ ፊ ረኻ አላህን በአማኑ ጊዜ አውሱት፣ የዝኩሩኩም ፊ ሽዳ
በጭንቅ ሰዓት አላህ ያውቃቸዋል። በጭንቅ ሰዓት ፈኢነ ዩኑስ ዓለይሂ ሰላም ዩኑስ እኮ ዓለይሂ ሰላም ሁሌ አላህን በአማኑ ጊዜ ያወሳ ነበር። ነገር ግን አላህን ባያወሳ ኖሮ አላህ ምን አለ? ወለውላ ካነ ሚነል ሙሰቢሒን ለለቢሰ ፊ በጥኒሂ ኢላ የውም ዩብዓሱን። እሱ እኮ ከዚህ ቀደም እኛን ከሚያጠሩት እኛን ከሚያወሱት ባይሆን ኖሮ አሳ ነባሪ ሆድ ውስጥ ኢላ የውም ዩብዓሱን ማለት ሰዎች ከመቃብራቸው እስከሚቀሰቀሱበት ጊዜ ድረስ ይቆይ ነበረ። ግን በአማኑ ጊዜ ከኛ ጋር ያማረ ግንኙነት ስላለ ዛሬ በጭንቀት ሰዓት ደረስንለት። ስለዚህ አላህን ሁሌ ስናውሰው ጭንቅ ጥብብ ሲለን አላህ ይደርስልናል። ዚክር ማለት የሙእሚኖች መገለጫ ነው። የዚክር ሸርጡ አንድ ነው ይላሉ። ምንድነው? እዝኩሩላህ ዚክረን ከሲራ፣ አላህን በብዙ ማውሳት ነው። አላህን በብዙ ማውሳት ለምን ከተባለ ሙናፊቆች አላህን ጥቂት ነው የሚያወሱት። ወላ የዝኩሩን አላህ ኢላ ቀሊላ፣ አላህን እኮ በትንሹ ካልሆነ አያወሱትም አለ አላህ። አላህን ማውሳት ጠዋት ማታ እሱን መዘከር፣ ምላሳችን ዚክር መለማመዷ ያቺ የመጨረሻ ሰዓት ላይ ጥቅም ታመጣለች። ምሳሌዎችን እንመለከታለን በዛሬ ፕሮግራማችን። አላህ ስብሓነሁ ወተዓላ የእሱ ባሪያዎች ማለት አላህ ሲወሳ ስለ አላህ ሲነገር ልባቸው የሚደነግጥ ነው። ቁርአን ላይ አላህ ሲያወሳ ምን አለ? አዑዙ ቢላሂ ሚነ ሸይጣን ረጂም ኢነመል ሙእሚኑነ አለዚነ ኢዛ ذكر الله وجلت قلوبهم وإذا تليت عليهم آياته زادتهم إيمانا وعلى ربهم يتوكلون الذين يقيمون الصلاة ومما رزقناهم ينفقون أولئك هم المؤمنون حقا لهم درجات عند ربهم ومغفرة ورزق كريم إنما المؤمنون تسمك أمانيوتك مالت الذين إذا ذكر الله نزع الله بتوسع قطر وجلت قلوبهم قلبوቻቸው የሚፈራ የሚደነግጥ ስለ አላህ ሲነገር ቀልባቸው የሚደነግጥ የሚፈራ ነው። ወኢዛ ቱልየት ዐለይሂም አያቱሁ የሱ አናቅጾች እነሱ ዘንድ በሚነበብ ጊዜ ዛደትሁም ኢማናን ኢማናቸው ይጨምራል፣ ደስታ ይመጣል። አላህ ዛደትሁም ኢማናን ኢማን ቁርአን ሲቀራ ደስታ፣ አላህ ሲወሳ ደስታ። አላህ ይዘንልን። ዛሬ ቴክኖሎጂ እጃችን ላይ በስቶ እቺ ዘመን አመጣሽ ቲክቶክ ለኸይር ከተጠቀምንበት ኸይር ነው። ልብ በል አላህ ያመጣው የቴክኖሎጂ አይነቶች ለኸይር ነገር ከተጠቀምንባቸው ኸይር ናቸው። ለሸር ከተጠቀምንባቸው በእኛ ላይ ነው ችግር የሚያመጡት። ቲክቶኩን ስናይ ስለ አላህ የሚናገር ሲመጣ በሶብር የምናዳምጥ ከሆነ ማሻአላህ። ቲክቶኩ ላይ ቁርአን አንድ ቃሪ መጥቶ ቁርአን ሲቀራ ዝም ብለን በመመሰጥ እያስተነተን ስናዳምጠው ማሻአላህ። እኛ ግን የቱ ላይ ነን? ጥያቄ። ቲክቶኩ ላይ ቁርአኑ ይመጣል፣ አታስፈልግም፣ እለፍ። በአንዴ ቀይ ካርድ እንሰጠዋልና እለፍ። ዩቱብ ላይም ሲመጣ እለፍ። ኤፍቢ ላይም ሲመጣ እለፍ። ዘፈን ሲመጣ የሆነ ወደዚህ የሚል ነገር ሲመጣ ሶብር አድርገን ፍጥጥ። አላህ ይዘንልን። ቀልባችን ለኢማን ብርሃን አላህ ክፍት አላህ ያድርግልን። እሱ ቁርአን ሲነበብ ቀልባችን የሚደነግጥ የሚደሰት አላህ ያድርግልን። ስለዚህም አማኞች ስለ አንቀጾች ሲነበቡ ኢማናቸው ይጨምራል። ወአላ ረቢሂም የተወከሉን በጌታቸውም ላይም ብቻ የሚመኩ ናቸው። በስልጣን በገንዘብ በዘመድ በጉልበት አይመኩም። በማን ነው የሚመኩት? በአላህ ብቻ ነው። አለዚነ እነዛም ናቸው
ዩቂሙነ ሰላተ ሰላታቸውን የሚያቋቁሙ ዩቂሙነ ሰላተ ማለት ደንቡን ጠብቀው አርካኖችን አሟልተው ሽሩጦችን አሟልተው በወቅቱን ጠብቀው የሚሰግዱ ወሚማ ረዘቅናሁም ዩንፊቁን እኛ ከሰጠናቸው ሲሳይ ደግሞ የሚለግሱ ናቸው። የሚቋጥሩ አይደለም። አላህን የሚያወሱ አላህን የሚዘክሩ አላህን ያወቁ አሪፎቹ ሰደቃ ላይ እጃቸው ይዘረጋል። ቋጣሪነት የሚባል የለባቸውም። ስለዚህ ኡላኢከ ሁሙል ሙእሚኑነ ሐቀን እነዚያ በእውነት አማኞች እነርሱ ብቻ ናቸው አለ። የእውነት አማኞች እነሱ ናቸው። ለሁም ደረጃቱን ዐንደ ረቢሂም ለእነሱ ጌታቸው ዘንድ ደረጃዎች አላቸው። ምንዳቸው ደረጃቸው ከፍ ያለ ነው። ወመግፊረቱን ምህረትም አላቸው። ወሪዝቁን ከሪም የተከበረ ሲሳይ ጀነትም አላቸው አለ አላህ። አላህ የጀነት ካላቸው አላህ ያርገን። አላህ ሲወሳ አማኞች ሁሌ የዚህ አይነት ባህሪ ይታይባቸዋል አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ስለዚህ የዛሬው ዋናው ፕሮግራማችን እንደው ከ24 ሰዓቱ ለአላህ ምን ያህል ሰዓት ሰጥተን እሱን እናወሳለን። ዚክር ስንቶቻችን እናደርጋለን? ዚክር የሚያደርግ ሰውና የማያደርግ ሰው አሉ ነቢ ሰለላሁ ዐለይሂ ወሰለም በህይወት እንዳለና በህይወት እንደሌለ ነው አሉ። የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ መሰሉ ለዚ የዝኩሩ ረበሁ ወለዚ ላ የዝኩሩሁ መሰሉ ልሐይ ወልመይት ረዋሁ ልቡኻሪ። አላህን የሚያወሳ እንደዚሁም አላህን ማያወሳ ሰው ምሳሌው በህይወት እንዳለና በህይወት እንደሌለ ነው። በህይወት ቢኖሮት አካል ኖሮት ቢንቀሳቀስም ባዶ ቀፎ ነው። አላህን ካላወሳ ህይወት የለውም፣ መይት ተባለ። ማን? አላህን ማይዘክር ሰው። ስንት እናወሳለን በ24 ሰዓት? ሱብሓነላህ፣ አልሐምዱሊላህ፣ አላሁ አክበር፣ ላኢላሃ ኢለላህ፣ ላ ሐውለ ወላ ቁወተ ኢላ ቢላህ የመሳሰሉት የዚክር አይነቶች፣ ሰላተ ዐለ ነቢይ፣ አላሁመ ሰሊ ዐላ ሙሐመድ ወዐላ አሊ ሙሐመድ ብዙ አለ። እኛ የቱ ቀለለ? ማታ የሆነች ነገር እንመለከትና ቀን ሪፖርት ዜና አንባቢ መስለን ሪፖርት እናቀርባለን። ምላሳችን እከሌ የሚባል ተጫዋች አንድ ተጫዋች እግር ኳስ ተጫዋች እሱ ስራው ነው፣ ህይወቱን ነው የሚመራበት፣ ሳምንታዊ ተከፋይ ነው። እኛስ በማይመለከተን እንደዚህ ወጣ እንዲወረደ እንዲህ ስንት ጊዜ አንድ ታዋቂ እግር ኳስ ተጫዋች እኛ ምላስ ላይ ይመላለሳል። ስንት ጊዜ ቢላህ አለይኩም አላህ ስንት ጊዜ ተመላለሰ? ምላሳችን አላህ አላህ ስንት ጊዜ አለ? ነብዩን ስንት ጊዜ አወሳ? ሰላዋት ስንት ጊዜ አለን? በምላሳችን መፈተሽ ነው። ራሳችን ጠይቃ። ለምን ከተባለ ያለንበት ወቅት እኮ ሞቱል ፉጃ ድንገተኛ ሞት የበዛበት ጊዜ ነው። ታዲያ አንድ ስለኛ ማንነት የማያውቅን ሰው እንኑር አንኑር እንፈጠር የማያውቀንን አንድ እግር ኳስ ተጫዋች የሆነ አንድ አርቲስት የሆነ አንድ ዘፋኝ ይወሳል በየሰዓቱ አይደል? ሞት ከመጣብንስ በዛ ሐል እያለ አላህ አላህ የሚል ሰውና ከአላህ ውጭ እየጠራ የሚል ሰው አንድ ነው? ላ አይገናኙም። በሌላ ሐዲስ አላህ መልእክተኛ ምን አሉ? መሰሉል በይት الذي يذكر الله فيه አላህ የሚወሳበት ቤትና ወልበይት الذي لا يذكر الله እንደዚህም አላህ ማይወሳበት ቤት ፊህ በዛ በሱ ቤት ላይ አላህ ማይወሳበት ቤት መሰሉል ሐይ ወልመይት እሱም በህይወት እንዳለና በህይወት ይኖር። አላህ የሚወሳበት ቤት ረሕመት የበዛበት ቤት ነው። አላህ ማይወሳበት ቤት ሸይጣን ነው እንደፈለገ የሚገባው የሚወጣው፣ እንደፈለገ ይገባል ይወጣል። እንደ ሐዲስ የአላህ መልእክተኛ ሲመክሩ ገና እኮ ነው ከቤት ስትወጣ የአላህ መልእክተኛ የቀራቸው ነገር የለም፣ ኢስላም የቀረው ነገር የለም። ሽንት ቤት ስንገባ እንዴት እንደምንገባ እንዴት እንድንቀመጥ ያስተማረን የሽንት ቤት የመጸዳጃ ቤት ስርዓት ያስተማረ ዲን ነው። እንኳን ትላልቅ ይቅርና እታች ያለው ነገር የቀረው ነገር አይደለም። ኢስላም ሁሉንም አስተምሯል። ሽንት ቤት ስንገባ ምን ማለት እንዳለብን፣ ስንወጣ ምን ማለት እንዳለብን፣ ከቤታችንም ስንወጣ ዚክር በለዋል። ምን ቢስሚላህ ተወከልቱ አለላህ ወላ ሐውለ ወላ ቁወተ ኢላ ቢላህ። አላህ ስም ተመከው ኃይልም ብልሃትም ከሱ ውጭ ማንም የለም ብለህ በጌታ
ዓለማትን በፈጠረው ጌታ በዓለማቱ ጌታ ተመክተን ስንወጣ ጂኒ ይመጣል። አንተ ሊነክፍ ይመጣ ሌላኛው ጂኒ ይለዋል። ከዚህ ሰው ምን አለ? ይህ እኮ በአላህ የተመካ የተጠበቀ ከሱ ምን አለ? ኧረ ዘርበል ይለዋል። በአላህ ባይመካስ የሸይጣን መጫወቻ ነው የሚሆነው። ስትገቡም ዚክር በሉ አሉ። እቤት ሲገባ ቢስሚላሂ ወለጀና ወቢስሚላሂ ኸረጀና ወዓላ ረቢና ተወከልና፣ በጌታችን ስም ወጣን፣ በጌታችን ስም ገባን፣ በጌታችንም ተመካን ብለህ አሰላሙ አለይኩም ብለህ ሲገባ ነብዩ ሐዲስ እንደተናገሩት ጂኒ ለጂኒ ይነጋገራሉ ሸይጣኖች። አይ ማደሪያ አጣን ዚክር ብሎ ገባ፣ የአላህ ስም ተወሳ፣ ማደሪያ የለም አጣን፣ እስቲ ራት እንጠባበቅ ይላሉ። ቢስሚላህ ብለህ ራት ስትበላ ማደሪያም የለም ራትም የለም፣ ውልቅ ብሎ ይወጣሉ። ቤቱ ረሕመት ይዘንብበታል፣ ሰላም። በተለይ ነጋዴዎች ቀን ላይ ስራ ብዙ የሚያበሳጭ በስራ አጋጣሚ ይኖራል አይደል? ከቻላችሁ በይነል መግሪብ ወልኢሻ መስጊድ መቀመጥ፣ ውዱእ አድርገህ ያበሳጨህ ነገር በዚክር በቁርአን በዳዕዋ በተፍሲር በነብዩ ሰለላሁ ዐለይሂ ወሰለም ሲራ እየተማርክ ሰላም አለኝ ቤት ስትገባ በሰላም። አለዛስ በዛ ንዴታችን ዚክር ሳንል በሩን ብርግድ አድርገን ስንገባ ማን ይገባል? ጂኒ ይገባል አይደል? ሸይጣን ይገባል። ከዛስ ምንም አታውቀው እናታችን ቀዳ ይወጣባታል፣ ሚስታችን፣ ልጃችን፣ እህታችን፣ የቤተሰብ የሆነ አባል እሱ ላይ የስድብ ናዳ። አየህ ጂኒም ገባ ሸይጣን ገባ እሳት ይለኮሳል። ዚክር ወላሂ ጥቅሙ በጣም ብዙ ነው። ስለዚህ አላህ የሚወሳበት ቤትና አላህ ማይወሳበት ቤት አንድ አይደለም። አፍደሉ ዚክራ ከዚክር ሁሉ በላጩ ላኢላሃ ኢለላህ። ላኢላሃ ኢለላህ ማለት ስለ አላህ አንድነት መግለጽ፣ ምላሳችን ስለ አላህ ማውራት ላኢላሃ ኢለላህ ማለት ዚክር ይላሉ። በጣም ትልቅ ጥቅም አለው ይላሉ። ኢነ ዚክረላህ ዚክር እኮ ማድረግ ይላሉ መምሓቱ ሊሰይአት ወንጀልን ያብሳል፣ ወመርፈዓቱ ሊደረጃት ደረጃዎችን ከፍ ያደርጋል፣ ወመንጃቱ ሚነል ዑቁባት ከቅጣትም ነጃ ያውጣል። ከማ ቃለ ሙዓዝ ብኑ ጀበል ረዲየላሁ ዐንሁ ሙዓዝ ብኑ ጀበል እንደተናገሩት ምን ይላሉ ሙዓዝ? ማ አሚለ አደሚዩን ዐመለን አንጃ ሚን ዐዛቢላህ ዐዘ ወጀል ሚን ዚክሪላህ ተዓላ። አንድ የአደም ልጅ የሰው ልጅ ማለት ነው ከአላህ ቅጣት ነፃ የሚያወጣው ነገር አልሰራም አላህን ከማውሳት የበለጠ ከቅጣት ነፃ የሚያወጣ ምን ዚክር ማለት። ዚክር ኢነ ዚክረላህ የጥርዱ ሸይጣን ሸይጣንን ያባራል ዚክር። ሱብሃንአላህ በመትረየስ እኮ ሸይጣን አይሄድም አይንቀሳቀስም፣ በሚሳኤል አይንቀሳቀስም። ዘመናዊ መሳሪያ ብታመጣ ሸይጣንን ላባረር ማለት አትችልም። በምንድን ነው የምታባረው? አላህን በማውሳት አዑዙ ቢላሂ ሚነ ሸይጣን ረጂም ስትል አንተ ይርቃል። ሁለት ሰዎች ሲሰዳደቡ አንደኛው ደም ስሩ ተገታተረ፣ ፊቱ ቀላ። ነብዩ ምናል አንድ ጭቃር አለች እችን ማቃት ነች ቢላት ኖሮ እሱ ላይ ያለበት ችግር ይወገድ ነበር። ምን አዑዙ ቢላሂ ሚነ ሸይጣን ረጂም። ሸይጣን ነው የሚጫወተው። ስለዚህ ሸይጣንን ያባራል ምን ዚክር ማድረግ። ወዩርድ ረሕማን የአርረሕማንን ውዴታ ያመጣል። ወየዚዱ ልኢማን ኢማንን ይጨምራል። ወዚክሩላህ አላህን ማውሳት ዩዚሉ አን ልቁሉብ ልሁሙመ ወልአሕዛን ከቀልብ ላይ ሐዘንን ሐሳብን ያስወግዳል። በውስጡ ደስታን ሰላምን ያመጣል። ቀልብ ነሻጣ እንዲመጣ ሰላም እንድትሆን ቁዋ እንዲገኝ የፊት ብርሃን እንዲመጣ ያደርጋል። ወላሂ ቁዋ። ፋጢማ ነቢዩን ጠየቀች ረዲየላሁ ዐንሃ ነቢዩን ዓለይሂ ሰላቱ ወሰላም ኻዲም ስጡን በቃ አልቻልንም የሚያግዘን ነው። ፋጢማ ማለት የዓልይ ባለቤት ናት። እዛ የተሻለ ልስጣቸዋል ምና ማታ ልተኙ ስትሉ 33 ጊዜ ሱብሓነላህ 33 ጊዜ አልሐምዱሊላህ 34 ጊዜ ደግሞ አላሁ አክበር ነው።
ይሄ ይሻላቸዋል፣ የተሻለ ነው። ምን ማለት ነው? ቁዋን አላህ ይለግሳቸዋል። ስለዚህ ቀን እዚህ የምትሮጥ ወንድሜ፣ ስራህ ልፋት ያለው ወንድሜ፣ ማታ ስትገባ ይህን ዚክር አብዛ። ቁዋ ላይ አላህ ይለግሳል። እህቴ ቤተሰብሽን የምትካድሚ፣ ልብስ ስታጥቢ፣ በቤት ስራው ስር የደከምሽ እህቴ ዚክር ላይ ተበራች፣ አላህ ቁዋ ይለግስሻል። የሱናው አንበሳ ተብለው የሚጠሩት ኢብኑ ተይሚያ ረሕመቱላህ ዐለይህ ወላሂ ዚክር ላይ ነበራቸው ነገር በጣም ያጅባል። ተማሪያቸው ኢብኑ አልቀይም ረሕመቱላህ ዐለይህ ሲናገሩ ኢብኑ ተይሚያ ረሕመቱላህ ዐለይህ ጥያቄ ሊጠይቃቸው ፈጅር ሰላት በኋላ መጥተዋል። ዚክር እያረጉ ነው ኢብኑ ተይሚያ። አይ አልረብሻቸውም ብዬ ፀሐይ ሲወጣ ተመለስኳል። አሁንም ዚክር እያረጉ ነው። ትንሽ ረፋዱ ሰዓት ላይ ሲመጣ ዚክር ነው። እስከ ዙር ሰላት ያሉበት ቦታ ቁጭ ብለው ዚክር። እኔ አንዳንድ ሰው ዚክር አብዛ ሲባል ቢድዓ ስራ የተባለ ይመስላል። አላህ ነው እዝኩሩላህ እዝኩሩኒ አዝኩሩኩም፣ አስታውሱኝ አስታውሳችኋለሁ። ትልቅ ዒባዳ ክፍል ነው። በጀማዓና የምንንቀሳቀሰው ነገር በጀማዓ ግን ብቻችን ቁጭ ብለን እንደው እስቲ አላሁመ ሰሊ ዐላ ሙሐመድ ወዐላ አሊ ሙሐመድ በነቢዩ ላይ ሰለዋት። ዳውን ዛሬ ኸሚስ አይደል? ምሽቱ ሌሊቱ ምንድን ነው? ለይለተል ጁሙዓ ነው አይደል? ሌሊቱ ጁሙዓ ነው። ለይለተል ጁሙዓ እንደዚሁም ቀኑ ላይ ነገ ማለት ነው። ቀኑ ላይ በነቢዩ ላይ ሰለዋት ማብዛት እጅግ በጣም የተወደደ ነው። በእኔ ላይ ሰለዋት አብዙ አለ አላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም። ሰለዋት ሐሳብ ጭንቀትን ያስወግዳል። ሰለዋት ሪዝቅን ያሰፋል። ነቢዩ ላይ ሰለዋት ማብዛት አንድ ተራ ሰው በየጊዜ እናስታውሰዋለን እንዴ? በአላህ አንድ ተራ ሰው በየጊዜ እናውሰዋለን። ነቢዩ ለኡመታቸው ያለቀሱ ነቢይ፣ ኡመቲ ኡመቲ ያሉ ነቢይ፣ እኛን ሳዩን የናፈቁን ነቢይ፣ ወንድሞቼ ናፈቁኝ ብሎ የተናገሩት ነቢዩ ሰለላሁ ዐለይሂ ወሰለም እንዴት በሳቸው ላይ ሰለዋት ማውረድ ይገባል? ስስታም ማለት እኔ እሱ ዘንድ ስሜ ተነስቶ ሲያበቃ በእኔ ላይ ሰለዋት ያላወረደ ነው። የነቢዩ ሰለላሁ ዐለይሂ ወሰለም ስም ሲነሳ ማንም ያንሳው ማንም። ሰዎች በተለያዩ ፕሮግራም ላይ በሚዲያ ላይ የመንግስት አካላት ሊሆኑ ይችላሉ ነቢዩ ሙሐመድ ብለው ዝም ካሉ እኛ ምንድነው የምንለው? ሰለላሁ ዐለይሂ ወሰለም። ነቢዩ ስማቸው ከተነሳ ሰለላሁ ዐለይሂ ወሰለም። በነቢዩ ላይ አንድ ሰለዋት ስናወርድ አላህ በእኛ ላይ ስንት ያወርዳል? 10። እዚህ በላይ አፍታለ አላህን ነጠል ብለን ስናነሳው ነገ የውመል ቂያማ የማንም ጥላ በሌለበት ሰዎች በላባቸው በሚጥለቀለቁበት ነፍሲ ነፍሲ በሚሉበት ግማሹ እስከ ቁርጭምጭሚቱ፣ ግማሹ እስከ ጉልበቱ፣ ግማሹ እስከ ቀበቶ መታጠቂያ እስከ አፉም ድረስ ነቢዩ እንዳመላከቱት በላቡ በሚለጎምበት በላቡ በሚጥለቀለቅበት ቀን በዛች ከባድ ቀን ላይ አላህ ነጥሎ እርሱ ጥላ ስር የሚያጣልላቸዋል። ማናቸው? ሰባቱንም አልጠቅስም። ከርዕሳችን ጋር የሚገኘው ወረጁሉን ዘከረላህ ኻሊያን ፈፋደት ዐይናሁ። አንድ ሰው አለ ከሰዎች ተነጥሎ ብቻውን ሆኖ ኸልዋ ላይ ሆኖ አላህን አውስቶ አላህን አስታውሶ የአላህን ታላቅነት አዘማ ስለ ወንጀሉ ሊሆን ይችላል እያስታወሰ ስለ አላህ ታላቅነት አውሶ አይኖች ያነቡለት ስለ አላህ ታላቅነት ሲነገር። እኛ እኮ ዛሬ ወላሂ አላህ ይዘንልን ቀልባችን ደረቀ። የሆነ ጥፋት ነው አላህን ፍራ ሲባል አንተ ራስህ አላህን ፍራ አይደለም? አላህን ፍራ እንኳን ለኛ ለደካሞች ስንት አይነት ወንጀል ላለብን አይደለ? አላህ ለነብዩ ብሏል ያ አዩሃ ነቢይ ኢተቂላህ፣ አንተ ነቢይ ወይ አላህን ፍራ። ለማን? ለነቢዩ ሰለላሁ ዐለይሂ ወሰለም። ማን አላቸው? አላህ። ታዲያ እኛ ማንን እናረግ? አላህን ፍራ ስንባል አንተ ራስህ አላህን ማወቅ የእሱን ታላቅነት መረዳት። አንድ መስጊድ ላይ የሆነ ጊዜ ሰዎች ተጨቃጨቁ። ሲጨቃጨቁ ሰዎች አላህን ፍሩ አላህን ፍሩ ሲባል ማን ይስማ? ሱብሃንአላህ፣ ስለ አላህ እየተወሳ አንድ ተራ ፖሊስ ተነሳና መታወቂያ ወጥቶ ሁሉም ዝም በል ነይ ፖሊስ ነይ ብሎ መታወቂያ ሲያወጣ ላኢላሃ ኢላላህ አላህን ፍሩ ተብሎ ስለ አላህ ኃያልነት አላህን ፍሩ አላህ
አላህ የሚለው ቃል ቀላል ነው። በአላህ የዓለማቱ ጌታ የሰው ልጆችን ትንኝ ይፈጠራል ተብሎ ከማይታሰብ ጠብታ የፈጠረ ጌታ አላህ እንዴት አላህን ፍሩ ሲባል ሰው እንዴት አደነግጥም? ፍጹም አማኞች እኮ ማለት الذين إذا ذكر الله وجلت قلوبهم ቀልባቸው የሚፈራው ስለ አላህ ሲወሳ። ስለዚህ ብቻችሁ ሆነን አላህን ማውሳት። ታክሲ ውስጥ ትሄዳለህ፣ መንገዱ ይቀልልሃል። ወላሂ አላህን ስታውስ መንገዱ ይቀልልሃል። ረጅም መንገድ ነው፣ ዚክር በልበት ስንት ሐሰናት ታገኛለህ። አላህ ብቻ የሚያውቀው የሰው ልጆች ማያውቁት። የኢስላም ትምህርትን ያጅበኛል። ዚክር ማይገባበት ቦታ የለም። ባለትዳሮች ወጣቶች እንኳን አይመለከታችሁም፣ ብዙዎቹ ትታያላችሁ። ያላገባችሁ አላህ ጥሩ ትዳር አላህ ይለግሳችሁ። አይለግሳችሁ ልበል? ይለግሳችሁ። አሚን በሉ። ከአሁኑ ዱዓ የምታደርገው የዛሬ 5 ዓመትም አግባ 10 ዓመትም አግባ ሷሊህ አለግሰኝ እኔንም ሷሊህ አድርገኝ። ዝም ብለን ሷሊህ ለግሰኝ ሰው እኔንም ምን አድርገኝ? ሷሊህ አድርገኝ፣ እኔንም ምርጥ አድርገኝ፣ ከወደድካቸው ባሮች አድርገን ማለት አለብን እንጂ ማለት ነው። ሷሊህ አንተም ሷሊህ መሆን አለብህ። ሷሊህ ለማግኘት ሷሊህ ለሷሊህ ነው። ኢስላም የተው ነገር የለም። ሐታ ዚክር የሚባለው ነገር አንድ ሰው ከህጋዊ ባለቤቱ ጋር ግንኙነት ሲያደርግ ዚክር ያድርጋሉ ነብዩ ሰለላሁ ዐለይሂ ወሰለም። عن ابن عباس رضي الله عنه أن النبي صلى الله عليه وسلم رضي الله عنهما أن النبي صلى الله عليه وسلم قال لو أن أحدكم عنداتشو على النبي صلى الله عليه وسلم إذا أتى أهله مستوغا بيسلو دي متاكزياني مستوغا ግንኙነት ሊያደርግ ሲል قال يا لندونا بسم الله الله سم اللهم جنبنا الشيطان الله والشيطان كنيا عرق وجنب الشيطان ما رزقتنا በምትለግሰን ነገር ሸይጣንን አርቅልን ካለ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ይሄ ነው የግንኙነት ዚክር። ቢስሚላህ اللهم جنبنا الشيطان وجنب الشيطان ما رزقتنا። ይሄን ማለት ነው ቢስሚላህ በአላህ ስም። አላህ ወይ ሸይጣንን ከኛ አርቅልን፣ ከሚስቴ ጋር በመጫወተው በማድረገው ግንኙነት ደስታ ላይ ሸይጣንን አርቅልን፣ በዛ ግንኙነት ላይ ደግሞ ልጅ ከለገስከኝ ደግሞ በምረዝቀን ነገር ደግሞ ሸይጣንን አርቅልን ብሎ ዱዓ አድርጎ ዚክር አድርጎ ግንኙነት ካደረገና فقضي بينهما ولد በዛ ጊዜ በዛ ማከል በነሱ ማከል ልጅ ከተወሰነ አላህ ከሰጣቸው ከለገሳቸው لم يضره አይጎዳው። وفي روايه لم يضره الشيطان ابدا ሸይጣን መቼም ቢሆን አይጎዳውም። አይ አደም ልጅ ሲወለድ ሰላማዊ ልጅ እንዲሆን አዛማውን ማረግ ሸይጣን ያልጎዳው ልጅ እንዲሆን በዚክር ባለ ችግሩኛ ጋር ያለው ዝም ብለናል። ስርዓት አለው ማለት ነው። ሙስሊም አታ ግንኙነት ሲያደርግ አጅር አለው። وفي بضع احدكم الصدقات አንዳችሁ ከባለቤቱ ጋር በሚያደርገው ግንኙነት ሰደቃ አለው ምንዳ አለው ሲሉ አንድ ሰሃቢ ደነገጠ። አንተ አላህ መልእክተኛ አንዳችን ስሜቱን ተደስቶ አርክቶ አጅር ይኖረዋል እንዴ ሲላቸው ነብዩ አዎ አላሉት። እንዲገባው እንዲረዳ ምን አሉት? እስቲ ንገረኝ፣ ይሄውን በሐላል የተባለው በሐራም ላይ ቢያውለው ዚና ቢሰራ ወንጀለኛውንም ዝሙት ቢፈጽም ወንጀለኛውንም ይሆናል ሲላቸው ልክ እንደዚሁ በሐላል አላህ በፈቀደው መንገድ ደግሞ ሲያደርግ ምን ያገኛል? አጅር አለው። ሱብሃንአላህ። ነገር ግን ዚክርን ያስተማረ ምንድነው? ዲን ነው። ይሄ ሙጃሂድ ዚክር በሚያደርግ ግንኙነት ሲያደርግ ይላል እቺኛዋን ሲፈስሩ ሲስተነትኑ ግንኙነት ሲያደርግ ዚክር ካላደረገ አብሮት ሸይጣን ይጫወታል ከሱ ጋር። ዚክር ካላደረገ ቢስሚላህ اللهم جنبنا الشيطان وجنب الشيطان ما رزقتنا ብሎ ዚክር ማለት አፍዙት። ሂስኑል ሙስሊም ላይ ፈልጉት፣ ዛሬ ሞባይል ጎግል ላይ ፈልጉት፣ በደንብ ታገኙታላችሁ። የምንኖርበት ኑሮ ስለሆነ ዚክር የቀልብ መረጋጋትን ያመጣል። ረበሸ ነገሮቹ ክራውድ ሆኖብህ ጭንቀት መጣ፣ አላህን አውሳ፣ አላህን አውሳ፣ ሰላም ታገኛለህ። الذين آمنوا እነዛ ያመኑ
ወተጥመኢኑ ቁሉቡሁም ቢዚክሪላህ እነዚያ ልቦቻቸው አላህን በማውሳት የሚረኩ ናቸው አለና አላ አዋጅ ቢዚክሪላህ አላህን በማውሳት ተጥመኢኑል ቁሉብ ቀልቦች ልቦናዎች ይረጋጋሉ። የደስታ ምንጭ ማነው? አላህ ነው። ደስታን ሊሰጥ የሚችለው ከአላህ ውጭ ማንም የለም። ደስታ ትፈልጋለህ? ደስታ ትፈልጋለህ? ሸይጤ አላህን አውሹ፣ አላህን እናውሳው፣ ሁሌ ዚክር እናድርግ። አላህ መረጋጋትን ይሰጠናል። በዙሪያችሁ ተመልከቷ። ስንት ሀብት ኖሯቸው ደስታ ይራቃቸው፣ ስንት ንግድ ቦታ ኖሯቸው ደስታ ይራቃቸው። አውሮፓን ተመልከቱ። ምዕራባውያን ደስታ ፍለጋ ቀልባቸው መረጋጋት አቅቶት የኸምር አይነት ጠጡ። ምን ፍለጋ? ደስታ የለም። የዝሙት አይነት ፈጸሙ። ምን ፍለጋ? ደስታ የለም። ግብረ ሰዶም የሚባለውን ህጋዊ ካልሆነ ብለው አደባባይ ወጡ። ወንድ ለወንድ ጋብቻ ብለው ጮሁ። ምን ፍለጋ? ደስታ አጡት። የሚገሉትን ገደሉ፣ አጡት። መጨረሻ የደስታ ምንጭ ምንድነው አሉ? የራሳቸውን ህይወት ማጥፋት፣ በስለት ራሳቸውን መውጋት፣ ኤሌክትሪክ መጨበጥ፣ ባህር ውስጥ መክተት፣ አንገታቸውን ማነቅ። ልብ በሉ፣ በእስላም አንድ ሰው ራሱን ካጠፋ፣ በስለት ወቅቶ ካጠፋ ነገ የውመል ቂያማ ከጀሃነም በሆነ ስለት ይቀጣል። በዛ ነው ቅጣቱ። ራሱን በገመድ ከገደለ ነገ የጀሃነም ገመድ ነው አንገቱ ላይ የሚጠለቅለት። መርዝ ጠጥቶ ራሱን ካጠፋ የጀሃነም መርዝ ነው የሚጠጣ። በምንም መልኩ በምንም የሰው ልጆችን ህይወት ማጥፋትም ሆነ የራስን ህይወት ማጥፋት በእስልምና የተወገዘ በምንም መልኩ ጥንቃቄ። ስለዚህ እነዚህ ፈረንጆቹ ህይወታቸውን ምን አደረጉ? በዚህ መልኩ ፈለጉት። ህይወታቸውን ማጥፋት ጀመሩ። ምን ፍለጋ? ደስታ። አላህ ምን አለ? አላ ቢዚክሪላህ ተጥመኢኑል ቁሉብ። አዋጅ ንቁ፣ አላህን በማውሳት ልቦናዎች ይረጋጋሉ። ደስታ ሊገኝ የሚችለው አላህን በማውሳት ብቻ ነው። ኸምር ስለጠጣ ቁማር ስለተጫወክ ምናምን ደስታ አይገኝም። የለም በጭራሽ። ደስታ የሚገኘው አላህን በማውሳት ነው። አላህን እሱን በማስደሰት መፎካከር ነው ያለብን። ቀደምቶቹ ሰለፎቹ ሰሃቦች ብስሚላህ ሀብታምና ድሃዎቹ በዚክር ይፎካከሩ ነበር። የኛ ፉክክር ምንድን ነው? አወል ሰልፍ ለመምጣት ነው የኛ ፉክክር። ቀብር አለ ሲባል ለመቅበር ነው ፉክክራችን። ኸይር ስራ ሲባል በሱ ላይ ነው የምንሽቀዳደመው። የኛ ፉክክር ምንድን ነው? በፎቅ ነው አይደል? ፎቅ በመስራት ምናምን። ምስኪን ከሆነ በሀብታሙ ላይ፣ ድሃ ከሆነ ሀብታሙ ላይ በመመቀኘት ጌታ መጣ፣ እንዴት መጣ፣ ዱንያ 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 ብቻ። ቀደምቶችን እስቲ ነቢዩ ሰለላሁ ዐለይሂ ወሰለም ቡኻሪ ሙስሊም ተስማምተው በዘገቡት ሐዲስ ትልቅ ምክር የአላህ መልእክተኛ ለበሱ። ሐዲሱን ታላቁ ሰሃባ የሐዲስ ሊቅ የሆኑት አባ ሁረይራ ያስተላልፋሉ። በደንብ ስሙኝ ይህን ሐዲስ። ይህን ሐዲስ ማመጣው የየዕለት ስራችን ነው፣ ግን የዘነጋነው ስለሆነ። አባ ሁረይራ ምን ይላሉ? አነ ፉቀራ አልሙሃጅሪን ከሙሃጅሮች ምስኪኖች ድሃዎቹ አተው ረሱለላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ነቢዩ ዐለይሂ ሰላቱ ወሰላም ዘንድ መጡና ፈቃሉ እንዲህ ተባባሉ፣ ዘሀበ አህሉ ዱሱር የገንዘብ ባልተቤቶች እኮ ከኛ አልፈውን ሄዱ፣ ቢደረጃት ልዑላ ከፍ ባለ ማዕረግ ደረጃ፣ ወነዒም ልሙቂም ዘውታሪ በሆኑ ጸጋዎች፣ ይሰሉነ ከማ ኑሰሊ እኛ እንደምንሰግደው ይሰግዳሉ፣ ሀብታሞችም ይሰግዳሉ፣ ድሃዎች ናቸው ማለት። ወየሱሙነ ከማ ነሱም እኛ እንደምንጾመው ይጾማሉ። ወለሁም ፈድሉን ሚን አምዋሊ ከገንዘብ ለነሱ ግን ትርፍ አላቸው። የሑጁን ሐጅ ያደርጋሉ፣ ወያዕተሚሩን ዑምራ ያደርጋሉ፣ ወዩጃሂዱን ጂሃድ ፊ ሰቢልላህ ይወጣሉ ይታገላሉ፣ ወይተሰደቁን ሰደቃ ያወጣሉ። አያችሁ ይፎካከሩ። ለእኛስ ለእኛ ግን ሰደቃ የምናወጣበት ጂሃድ የምንሄድበት ሐጅ የምንሄድበት
ዑምራ የምንሄድበት ሰደቃ የተቸገረ የምንረዳበት የለም። በለጡን በዚህ ያያችሁ የአኺራ ጉዳይ ነው የሚያስጨንቃቸው። ፈቃል የዚህ ጊዜ ነብዩ ሰለላሁ ዐለይሂ ወሰለም አሉ አላ ወአልሙኩም ሸይአን አንዳች ነገር ላስተምራችሁ ቱድሪኩነ ቢሂ መን ሰበቀኩም የቀደሟችሁ የምትደርሱባቸው ወተስቢቁነ ቢሂ መን ባዕደኩም ከእናንተ በኋላ ያሉትን ደግሞ የምትቀድሟቸው ወላ የኩኑ አሐዱን አፍደለ ሚንኩም ከእናንተ የበለጠ ደግሞ ማንም አይኖርበት የሆነ ስራ ኢላ መን ሰነዐ ሚስለ ማ ሰነዕቱም እናንተ የሰራችሁት ያህል የሰራ ሰው ካልሆነ በስተቀር ከእናንተ በላጭ ማይሆን ደረጃችሁ እናንተ የምትበልጡበት የሆነ ነገር ላስተምራችሁ አላቸው። ቃሉ በላ ያ ረሱለላህ እንዴት አስተምሩና ይህን አይደል እንደምንፈልገው የአላህ መልእክተኛ ምን አሉ? ቱሰቢሑነ ወተሕመዱነ ወቱከቢሩነ ኸልፈ ኩሊ ሰላትን 33 ሱብሓነላህ አልሐምዱሊላህ አላሁ አክበር ትላላችሁ። መቼ? ሰላት ከሰገዳችሁ በኋላ 33 ጊዜ። ሱብሓነላህ አያችሁ፣ ሰላታችን ሰግደ ሱብሓነላህ አልሐምዱሊላህ አላሁ አክበር የሁል ጊዜ ስራ አይደል? ግን እኛ አሰላሙ አለይኩም ሩጫ። እሺ ሐጃ አለበት እንሂድ፣ አልተከለከለም። እየሄድን ግን ማድረግ እንችላለን፣ ዚክሩን ማለት እንችላለን። ስንት አመለጠን። ነቢዩ ሰለላሁ ዐለይሂ ወሰለም ከነዛ ድንቅ ሰሃቦች ጥያቄ ቀርቦላቸው ቀደሙን በጂሃድ በሰደቃ በሐጅ በዑምራ ቀደሙን ሲሏቸው ይኸው የምትደርሱባቸው የሆነ ትልቅ ስራ ምን? ሱብሓነላህ አልሐምዱሊላህ አላሁ አክበር። ስንቴ? ከሰላት በኋላ 33 ስንት ይመጣል? 3 ጊዜ 33 99። መቶኛዋ ምንድናት? ላኢላሃ ኢለላህ ወሕደሁ ላ ሸሪከ ለህ ለሁል ሙልኩ ወለሁል ሐምዱ ወሁወ ዐላ ኩሊ ሸይኢን ቀዲር። ይሄን ሲሏቸው ቃለ አቡ ሷሊሕ አራዊ አቡ ሷሊሕ ከአባ ሁረይራ ያወራው የትኛው ለማ ሱኢለ አን ከፊየት ዚክርህነ ስለ ዚክሩ አባባሉ ሲጠይቀው የትኛውም ብትለው አንተ ነህ ጎዳ ማለት ሱብሓነላህ አልሐምዱሊላህ አላሁ አክበር ሶስቱንም አንድ ጊዜ ወይም ደግሞ ሱብሓነላህ 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 ያል 33 ጊዜ ከዛ አልሐምዱሊላህ አልሐምዱሊላህ በሁሉም ይቻላል አሉና ኢማም ሙስሊም በዘገቡት ላይ ፈረጃ ፉቀራኡል ሙሃጅሪን ይላል። ይህን ጥያቄ ያቀረቡት የሙሃጅሮች ምስኪኖች ድሃዎች መጡ ወደ ማን? ወደ ነቢዩ ሰለላሁ ዐለይሂ ወሰለም። ፈቃሉ አሉ ምን አሉ? ሰሚዐ ኢኽዋኑና አህሉ አምዋል ቢማ ፈዐልና ፈፍዐሉ ሚስለሁ። የገንዘብ ባልተቤቶቹ ሀብታሞቹ ወንድሞቻችን እኮ አለ። አያችሁ ምቀኝነት ይዘው እናምን አላም ሰሚዐ ኢኽዋኑና ወንድሞቻችን ሰሙ። ያ አላህ ገንዘብ ስላላቸው ወንድምነትን ማይፍቁ የወንድምነትን ክብር የተረዱ የወንድማማችነትን ሚስጥር ያወቁ ምን አሉ? ወንድሞቻችን እኮ ሰሙና እኛ የምንለውን ዚክር እነሱም አሉ፣ እኛ የፈጸምነውን ፈጸሙ። ስለዚህ አሁን ምን ሆነ? በዚክሩ እኩል ከሆኑ በምን በለጧቸው? በሰደቃው በለጧቸው ማለት ነው። በሐጁ በለጧቸው፣ በዑምራው በጂሃዱ በለጧቸው። የዚህ ጊዜ አላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም አሉ ዛሊከ ፈድሉላህ የአላህ ችሮታ ነው። ዩእቲሂ መን የሻ ለፈለገው ይሰጣል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ቁም ነገሩ ምንድነው? እኛ ስንት አመለጠን፣ ይሄ ዚክር ስንት አመለጠን። ኢንሻአላህ አሁን ከኢሻ ሰላት በኋላ ይስተካከላል አይደል? ከዛሬ ጀምሮ ይስተካከላል። አሁን እንዳያመልጠን የዚክር ሚንዳ በጣም ብዙ ወላሂ። እኛ አጀር አይደል የምንፈልግ ምንዳ አይደል አላህ ዘንድ ቢከማችን ቢጠራቀምልን። ሱብሃንአላህ ምንዳው በጣም ብዙ ነው፣ ግን ዘነጋናቸው። እንዳልኳችሁ ጠዋት ወደ ስራ ስንሄድ፣ ወደ መስሪያ ቤት ስንሄድ፣ ወደ ትምህርት ቤት ስትሄዱ ተማሪዎች እስቲ በዚክር ሂዱ። አንደኛ መንገድ ይቀልላችኋል፣ ሁለተኛ ደረጃችሁ ከፍ ይላል። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? አባ ሁረይራ ባስተላለፉት ሐዲስ አሁንም መን ቃለ ላ ኢላሃ ኢለላህ አፍዙት መን ቃለ ላ ኢላሃ ኢለላህ ወሕደሁ ላ ሸሪከ ለህ ለሁል ሙልኩ ወለሁል ሐምዱ ወሁወ ዐላ ኩሊ ሸይኢን ቀዲር። እናውቃታለና ይሄን ያላሉ መቼ? ፊ የውሚን ሚአተ መራ በቀን ውስጥ 100 ጊዜ ያለ
ካነት ለሁ አድሉ 10 ሪቃቢን ለሱ 10 ባሪያ እንዳወጣ ይቆጠርለታል፣ ይስተካከልለታል። 10 ባሪያ የት ይገኛል ዛሬ? ባሪያ ነፃ ማውጣት ይቻላል ዛሬ? ላ በጭራሽ። 10 ባሪያ እንዳወጣ ይቆጠርለታል አሉ የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም። አንድ ወኩቲበት ለሁ 100 ሐሰነቲን 100 ሐሰና ይጻፍለታል። ወሙሕየት ዐንሁ 100 ሰይአቲን 100 ደግሞ ወንጀሎች ይሰረዙለታል። ወካነት ለሁ ሒርዘን ሚነ ሸይጣን የውመሁ ዛሊከ ሐታ ይምሲ በዛ ባለበት ቀን እስኪመሽ ድረስ ከሸይጣን ይጠበቃል። ወለም የእቲ አሐዱን ቢአፍደለ ሚማ ጃአ ቢሂ ኢላ ረጁሉን ዐሚለ አክሰረ ሚንሁ ከሱ የበለጠ ደግሞ ማንም የለም ከሱ የበለጠ ያለ ሰው ቢሆን እንጂ። 100 ነው ያልከው 101 ወይ 200 ያለ ካለ ያ ሰው ይበልጣል ማለት ነው። ታዲያ ስራ ስንሄድ በጣም የዚክር ጥቅሞች እጅግ ብዙ ናቸው። በሌላ ሐዲስ መን ቃለ ሱብሓነላህ ወቢሐምዲሂ ፊ የውሚ 100 መራ በቀን ሱብሓነላህ ወቢሐምዲሂ ካለ ኹጠት ኸጣያሁ ወንጀሉ ይታበስለታል። ወኢን ካነት ሚስለ ዘበዲል ባሕር የባህር አረፋን ያክል እንኳን የተንኳለለ ቢሆን አላህ ያብስለታል። የዚክር ምንዳዎች ብዙ ናቸው። አንድ ቀን የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም ሰሃቦችን ጥያቄ ጠየቀው። وعن سعد بن أبي وقاص رضي الله عنه قال كنا عند رسول الله صلى الله عليه وسلم فقال نبي زند ቁጭ ብለን أيعجز أحدكم أن يكسب في كل يوم 1000 حسنة እንደው ከናንተ በቀን 1000 ሐሰናት መስራት የሚከብደው የሚያቀተው አለ ብለው ሲናገሩ فسأله سائل من الجلسائه ከተቀመጡት መካከል አንደኛው ሰው ምን አለ كيف يكسب 1000 حسنة እንዴት ብሎ ነው 1000 ሐሰና ሊያገኝ የሚችለው አላቸው። قال يسبح 100 تسبيحة فيكتب له 1000 حسنة أو يحط عنه 1000 خطيئة رواه مسلم ቁጭ ብሎ አንዴ ሱብሃንአላህ እያለ 100 ቢል አንዱ በ10 አይደል የሚባዛው 1000 ይጻፍለታል። ሱብሃንአላህ ወይንም ደግሞ 100 እንደዚህ ካለ ደግሞ 1000 ደግሞ ወንጀሎች ይሰረዙለታል አሉ ነብዩ ሰለላሁ ዐለይሂ ወሰለም። በትንሽ ነገር ብዙ ምንዳ አላህ ሰጠ። ከሊመታኒ ኸፊፈታኒ ሁለት ከሊማዎች አሉ ቀለል ያሉ አለል ሊሳን ለመላስ በጣም ቀላል ነው። ሰቂለታኒ ፊል ሚዛን ለሚዛን የከበዱ ሐቢበታኒ ኢለ ረሕማን አርረሕማን ዘንድ ተወዳጅ ሆኑ። ሱብሃንአላህ ቀላል ናቸው ለመላስ ለሚዛን ግን የከበዱ ናቸው። አርረሕማን ዘንድ ተወዳጅ ማን ዘንድ? አርረሕማን ዘንድ አላህ ዘንድ ይወደዱ። ሱብሃንአላህ ወቢሐምዲህ ሱብሃንአላህ አልዓዚም። የዚክር ታዲያ ጥቅሙ ምንድን ነው? ማጠቃለያ ዚክር የሚል ሰው ኻቲሞ ሊያምርለት ይችላል። ዚክር የሚል ሰው በሚሞትበት ሰዓት ላይ ሞት ሲመጣበት ላኢላሃ ኢለላህ በል ሲባል ይለዋል። ለምን? ስለተለማመደው። ያ ሰዓት የተለመደ ነገር ነው የሚባለው። የተለመደ ነገር ብዙ ጊዜ ተናግሬያለሁ። ሰዑድያ ላይ ሲታመሙ ሊሞቱ ሲሉ ያው ዶክተሮች ሙስሊሞች ስለሆኑ ሻሃዳ ያስይዛል። ቁል ላኢላሃ ኢለላህ በል ይላሉ። ሊሞት ሲል ቤተሰብ ከሌለ በሆነ ምክንያት ሕክምናው ከባድ ሆኖ ብቻውን ከሆነ ዶክተሮች ሻሃዳ ያስይዛሉ። አንደኛው ዶክተር እንዳመልጠው በመቻኩል ቁል ላኢላሃ ኢለላህ ቁል ላኢላሃ ኢለላህ እየተፋጠነ ሟች ሊሞት እያለ ነው፣ ግን ሁሌም ምላሱ ላይ ዚክር ያለ ነውና ያ ዶክተር አንድ ዶክተር ወይ ነዱን እኮ ረሳኸው። ላኢላሃ ኢለላህ ሲባል ይሰባል የሚባለው እኮ ላኢላሃ ኢለላህ ነው የሚባለው። ዶክተሩ ላኢላሃ ኢለላህ ነበር እያለ ነው፣ ሊሞት እያለ ያስተምራል። ኢብኑል ቀይም ረሕመቱላህ ዐለይህ አንድችን ታሪክ ይናገራሉ። በነገራችን ላይ አላህ ይጠብቀን። ኸምር የሚባለው ነገር አስካሪ መጠጥ ዛሬ ወጣቱ በጣም እየተዘፈቀበት ነው። ወጣቱ በጣም እየተዘፈቀበት በቃ ቀላል ሆኗል። አላህ ይጠብቀን። አሚን በሏል። እኛንም ልጆቻችንን ቤተሰቦቻችንን ሙስሊሙንም አላህ ይጠብቀን። ይሄ አስካሪ መጠጥ አላህ ያስወግድልን።
ፋሂሻ የተባለው ነገር አላህ ያርቅልን። አስካሪ መጠጥ አላህ ቁርአን ላይ እንደገለጸው ከዚክር የሚያቅብ ነው፣ ኻቲማን የሚያበላሽ ነው። አላህ ምን አለ? ያ አዩሃ አለዚነ አመኑ እናንተ ያመናችሁ ሆይ ኢነመል ኸምሩ ወልመይሲሩ የሚያሰክር መጠጥ፣ ቁማር፣ ወልአንሳብ ጣዖታት፣ እንደዚህም ወልአዝላም አዝላም የጥንቁልና ዕጣ ማውጫ ዕጣ የሚያወጡበት ነው። ሪጅሱን ሚን ዐመሊ ሸይጣን የሸይጣን እርኩስ ስራዎች ናቸዋል፣ የተወገዙ የረከሱ ናቸዋል። ስለዚህ ፈጅተኒቡሁ ራቋቸው፣ ለዓለኩም ትፍሊሁን ልትድኑ ዘንድ ይከጀላልና አለና ኢነማ ዩሪዱ ሸይጣን ሸይጣን እኮ በእናንተ ላይ የሚፈልገው አዩቂዐ በይነኩም ልዓዳወተ ወልበግዳ በማዕከላችሁ ጸብና ጥላቻን መጣል ነው አለ። ፊል ኸምሪ ወልመይሲር በአስካሪ መጠጥና በቁማር። ቁማር ተበልቶ በሰላም ይሄዳል። አስካሪ መጠጥ ዛሬ ቁማር ሰው ንብረቱን እየተወረሰበት በቤቱ ይጫወታል። ቁማር ሱስ ላይ ወድቆ ቤቲንግ እያለ የተለያየ ቁማር ንብረቱን እያጣ ነው። በኳስ እያለ እያስያዘ ሱብሃንአላህ አጥቶ የጣት ቀለበቱን ጭምር ምና ስንት ነገር ባዶ እየሆነ አላህ ይጠብቀን። ወየሱደኩም አን ዚክሪላህ አላህን ከማውሳት ያግዳቸዋል አለ። ወአን ሰላት ሰላትንም ከመስገድ ፈሀል አንቱም ሙንተሁን እናንተ የምትጠነቀቁ እንደሆነ ተጠንቀቁ አለ። ስለ ኸምር ኢብኑል ቀይም ምን ይላሉ? በደንብ ስሙችን ታሪክ ኸምር የሚጠጣ ሰው የተዋረደ ሰው ተመልከቱ፣ ይዋረዳል። አቢዱንያ ኢብኑ አቢዱንያ ቃል ኢብኑ አቢዱንያ የሚባሉ ሰው ምን ይላሉ? ረአይቱ ተመለከትኩኝ ይላሉ። ማን? አንድን ሰካራ በባግዳድ መንገድ ላይ ሽንቱን ይሸናል። የቡሉ የምሰው ቢሰውቢህ እየሸና በልብሱ ደግሞ ይጠርጋል። በልብሱ እኮ ነው። ከዛስ ወየቁል ብሎም ይላል አላሁመ ጀዐልኒ ሚነ ተዋቢን ወሚነል ሙተጠሂሪን ይላል። መቼ ነው የሚባለው? ውዱ አድርገህ ዚክር ካልክ በኋላ ነው። እሱ ግን ምን ይላል? ሽንቱን ሸንቶ ሽንቱን በልብሱ እየጠረገ ሰክሯል እኮ ይሄን ይላል። ኢብኑል ቀይም ደግሞ ሚገርም ታሪክ አለ ይላል። ኸምር ይጠጣል፣ ሞት መጣበት። ዙሪያ ያለ ሰው ነበርና ቁል ላ ኢላሃ ኢለላህ ሲለው ፈተገየረ ወጅሃሁ ፊቱ ተቀያየረ። እንደዚሁ ደም ስሩ ምኑ ምናምን ተቀያየረ። ምላሱ ከበደችበት። ይህ ሰው ይለዋል ፈረደደ ዐለይሂ ሳሒበሁ ቁል ላ ኢላሃ ኢለላህ ላ ኢላሃ ኢለላህ ይለዋል። መጨረሻ ዞር አለና ምን አለ? እሽረብ አንተ ሱመ ስቅኒ አንተም ጠጣ ለእኔም ቅዳልኝ ይላል። ያ ነበረ ኸምር ቤት ያለ ጠጣ ቅዳልኝ። ይህን እየደጋገመ ወደ አኺራ ሄደ። አየህ ኻቲማ ያበላሻል ኸምር። ወላሂ ኢማም ቁርጡቢ አንድች ቦታ ላይ ሲናገሩ ምን ይላሉ? ኸምር የጠጣ ሰው አቅሉን ይስታል፣ የሕፃናት መጫወቻውና ክብሩ ያጣል። ኸምር ጠጥቶ ምን አለ? ያው ያስመልሳቸው አይደል? ልክ ሲያስመልሰው ውሻው መጣና በምላሱ ላስላስ ሲያደርግለት ይህ ሰው ምን አለ? አክረመከላህ ከማ አክረምተኒ አላህ አክብራ እንዳከበርከኝ አለ። ለውሻው እኮ ሽንቱን ሲለቅበት ውሃ ያጠጣው መስሎት ጀዛከላህ አሉ። አላህ ይጠብቀን። ኸምር እንደዚህ ነው። ኢኮኖሚን ያናጋል፣ ቤተሰብን ይበትናል፣ ትዳርን ያበላሻል። ብዙ ችግሮች አሉ። አንደኛ ግን ዚክር እንዳናደርግ ያደርጋል። የመጨረሻ አንድች የቁርአን አንቀጽ ላንሳ። ዚክርን አለማድረግ ከአራህማን ዚክር መራቅ ነገ ከባድ ዋጋ ያስከፍላል። ሱረቱ ጣሃ ላይ አላህ ምን አለ? ወመን አዕረደ አን ዚክሪ እኔን ከማስታወስ እኔን ከኔ ግሳጼ ዞር ያለ የሸሸ ፈኢነ ለሁ መዒሸተን ደንካ ለሱ ጠባብ ኑሮ አለው፣ የተጣበበ ኑሮ አለው። ወነሕሹሩሁ የውመል ቂያመቲ አዕማ የቅያማ ቀንም አይነ ስውር አድርገን እንቀሰቅሰዋለን። ቃለ ረቢ ብሎም ይላል ጌታዬ ወይ ሊማ ሐሸርተኒ አዕማ ለምንድነው አይነ ስውር አድርገ የቀሰቀስከኝ? ወቀድ ኩንቱ በሲራ እኔ እኮ በእርግጥም አይናማ ነበርኩ የምመለከት ነበርኩ ይላል። ቃለ ከዛሊክ ነገሩ እንዲህ ነው። አተትከ አያቱና የእኛ አናቅጾች መጡልህ፣ ፈነሲተሃ ረሳሃቸው። ወከዛሊከ የውመ ቱንሳ ዛሬም በዚህ መልኩ እንደዚህ ትረሳለህ ይለዋል። ወከዛሊከ ነዚ መን አስረፈ ወለም ዩእሚን ቢአያት ረቢህ ወልዐዛቡ ልአኺረቲ አሸዱ ወአብቃ
ጀሃነም እንደሆነ አላህ ይነግረዋል። ይሄ ምንድነው ከተባለ አላህን አለማውሳት፣ የአላህን ግሳጼ ዞር ማለት፣ ባላየ መሆን ከባድ ዋጋ ያስከፍላል። ዚክር ላይ መጠናከር፣ ዚክር ስትል ጠዋት ማታ ስትል ከድግምቱ መጠበቂያው ነው። ከድግምት ከምን መጠበቂያ ነው? ከጂኒ መጠበቂያ ነው። ከዚክር ከራቅን ደግሞ ከባድ ነውና እዝኩሩኒ አዝኩሩኩም፣ አስታውሱኝ አስታውሳችኋል። አላህ ስናስታውሰው በራህመቱ በእገዛው አላህ ያስታውሰናል። ስናስታውሰው ኸይር ነገር ያጋጥመናል። ከረሳነው ኻቲማችን ጭምር ሊበላሽ ይችላል። ያ ሰዓት ላኢላሃ ኢለላህ ያለ የመጨረሻው ቃሉ ላኢላሃ ኢለላህ የሆነ ሰው ጀነት ገባ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ጀነት ገባ። አንዳንድ ሰው በል ሁሌ ዚክር አብዛ ያን ቀን ይጠቅምሃል ሲባል ያን ቀን እለዋለሁ። ያን ቀን የተሞላ አላርም አይደለም ይመጣ፣ ዝም ብሎ አይመጣም። የተኖረበት ነገር ነው ያን ቀን ሊያግዘው ይችላል። የሁላችንም ኻቲማ አላህ ያሳምርልን። ከተሳሳትኩም ከነፍሴና ከሸይጣን ነው፣ ጥሩ ከሆነም ከአላህ ነው። አላህ ስብሓነሁ ወተዓላ እዚሁ የተወደደው ቤት እንደዚሁ ባማረ መልኩ ስለሱ ለመተዋወስ እንደሰበሰበን ነገም የውመል ቂያማ ከጀሃነም እሳት ነፃ አድርጎን ከቀብር ቅጣት ነፃ አውጥቶን ከዛች ጭንቀት ቀን ገላግሎን ጀነት ውስጥ እንዲሁ የምንሰባሰበው አላህ አድርገን። ጀነት ውስጥ እንደዚሁ የምንወያይ አላህ አድርገን። አላ ሱሩሪ ሙተቃቢሊን አላህ አድርገን። መጨረሻችንን አላህ ያሳምርልን። ምላሳችን ሁሌ እሱን የምታወስ አላህ ያድርግልን። ዚክር የምናበዛ አላህ ያድርግልን። ለምላሳችን ዚክሩን አላህ ያቅልልልን። ቀልባችን የኢማን ብርሃን አላህ ያስገባልን። መጨረሻችንን አላህ ያሳምርልን። መጨረሻችን አላህ ያሳምርልን። መጨረሻችን አላህ ያሳምርልን። የመጨረሻውን ቃል ላኢላሃ ኢለላህ የምንል አላህ ያድርገን። ወላጆቻችንን በኸይር ነገር አላህ ከመልካም ስራ ጋር ከአፊያ ጋር እድሜያቸውን አላህ ያቆይልን። ከአፊያ ጋር ከኢማን ጋር እድሜያቸውን አላህ ያቆይልን። የሞቱብን ካሉ ደግሞ የጀነት አላህ ይበላቸው። ከቀብር ቅጣት አላህ ይጠብቃቸው። የታመሙብን ቤተሰብ ካሉ አላህ ያሽራቸው። የአልጋ ቁራኛውን አላህ ያስነሳ። ዛሬ በተለያየ አይነት በሽታ የተሞከሩ የተፈተኑ ወንድም እህቶች አሉ። አላህ ይድረስላቸው፣ አላህ ያሽራቸው። እንደኛ ዳዕዋ ለማዳመጥ ቢፈልጉ ግን በየሆስፒታል የተኙ ብዙ ወንድሞችን አላህ ያሽራቸው፣ አላህ ያሽራቸው። የኛንም መጨረሻ አላህ ያሳምርልን። ያላገባውንም ጥሩ ትዳር አላህ ይለግስ፣ ጥሩ ትዳር አላህ ይለግስ። ለሴቶች ሷሊህ ባል፣ ለወንዶችም ሷሊህ ሚስት አላህ ይለግሳቸው። ልጅ የሌለው አላህ ልጅ አላህ ይለግሰው። ያማረውን የተዋበውን አላህ ይለግሰው። አላህ ይለግሰው። ዘከርያን እንደለገሰ ሳራን እንደለገሰ አላህ ይለግሰው። አላህ ሱብሓነሁ ወተዓላ በዱንያ ላይ ደስተኛ ሆነን የምንኖር አላህ ያድርገን። የዱንያ ኑሯችን ለአኺራ የሚያመቻች የሚያንደረድር ለአኺራ የምንዘጋጅበት ኑሮ አላህ ያድርግልን። አገራችንን ሰላም አላህ ያድርገው፣ ሰላም አላህ ያድርገው። በሰሜኑም በደቡቡም በምዕራቡም በምስራቁም በሁሉም የሀገራችን ክፍል አላህ ሰላምን አላህ ያምጣል፣ ሰላም አላህ ያድርገው። ፍልስጤም ያሉት ወንድሞቻችን አላህ ድሉን አላህ ያምጣላቸው። ያ ረብ ሶሪያ ላይ ያሳየንን ድል አላህ ለፍልስጤሞችም አላህ ያሳየን። ሶሪያ ላይ ያሳየን ድል ዘላቂ አላህ ያድርገው፣ ዘላቂ አላህ ያድርገው። በአላህ መንገድ ላይ የሚታገሉትን የአላህ ድሉን አላህ ያጎናጽፋቸው፣ የበላይነቱን አላህ ያምጣላቸው። ገዛ ያሉትን የአላህ የበላይነቱን አላህ ለነሱ አላህ ያምጣላቸው። ሕፃናት በረሃብ በስቃይ ያለቁ ነው የአላህ በቃቸው አላህ ይበላቸው። በይተል መቅዲሱን በሙስሊሙ እጅ አላህ ያስገባው። በእነዚህ አረመኔ እጅ ላይ ያለውን አላህ ነፃ አላህ ያውጣው። በእነዚህ አረመኔዎች ላይ ቅጣት አለንጎን አላህ በእነሱ ላይ አላህ ያድርገው። اللهم انصر الإسلام والمسلمين وأذل الشرك والمشركين ودمر أعداءك وأعداء الدين. اللهم انصرنا ولا تنصر علينا. اللهم من أرادنا وأراد المسلمين بسوء فأشغل بنفسه. اللهم ألف بين قلوب المؤمنين ووحد صفوفهم واجمع كلمتهم على الحق يا رب العالمين. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. وصلى الله على نبينا محمد وعلى آله وصحبه وسلم. آخر دعوانا أن الحمد لله رب العالمين. السلام عليكم ورحمة الله وبركاته. الله أكبر.